የራስ ጉዳይ። ቢያንስ እኛ ጋር እንኳን ስትመጣ ልብስን አትቀይርም? መጣ ደግሞ ይሄ ግራ የገባው ልጅ ቢያንስ እንኳን ልብሱን አይቀይርም እንዴ? እሱ ላይ ብቻ ችግር የተፈጠረ ይመስል ደግሞ ሊያወራ ነው። ግራ የሚገባኝ ምን እንደሆነ ታውቃላችሁ? ምንድን ነው? የእናንተን ደረጃ የት እንዳስቀምጣችሁት ማለት ገብቷችኋል? እባክሽ አሁን ዝም በሉ፣ ከሰማ ይደብሯል። የት ዋላችሁ? ቢያንስ እኛ ጋር እንኳን ስትመጣ ልብስን አትቀይርም? ስራ እንደምመጣ ታውቃላችሁ አይደል? የራስ ጉዳይ እና እንሂድ። ሂዱ እናንተ፣ እኔ እመጣለሁ። ለምን አብራችሁ አትሄድም? ለምን ተገንጥለህ ትቀራለህ? ችግር የለውም እሄዳለሁ። ስራ እንዴት እየሆነልን? አሪፍ ነው። በላክልኝ ብር እኮ መንጃ ፍቃድ ጨርሻለሁ። በቅርቡ ደግሞ አሪፍ ስራ ይኖረኛል። በደንብ ጅም ፍታና የጓደኛዬ መኪና አለ፣ በሱ ስራ ትጀምራለህ። ምን አይነት ስራ? በአጭር ጊዜ ውስጥ በሳምንት እስከ 45 ሺህ ብርና አሪፍ ቦነስ የምታገኝበት ስራ ነው። ነው ምንድን ነው የምታወራው? አዎ በያንጎ ፕሮ ከፍተኛ ገቢ ማግኘት ትችላለህ። ለማዘር ደረስክላት ማለት አይደል? አዎ በእናትህ የሆነ ነገር ላደርግላት ፈልግና ታውቆ የለ እየለፋው ነው። ምንም ጠብ የሚል ነገር የለም። አሁንም አያሳስብም። በቃ ዲድ እደውልልሃለሁ። ስማ ደግሞ ቢኑ፣ ስራውን ለመጀመር ቢሮ ድረስ ምናምን መሄድ አይጠበቅብህም። እና እንዴት ነው የምሰራው? ያንጎ ፕሮ አፕሊኬሽኑን በማውረድ በ5 ደቂቃ ውስጥ ተመዝግበህ ስራውን መጀመር ነው። በእናትህ ስልክን እጠብቃለሁ። ይመችህ። በቃ እደውልልሃለሁ። በቃ